ለጸሎት እግዚኦ ተሳለነ ልዩ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ስሉስ ብሎ ነበርና ረቡዕ አለ። የፍጥረት አራተኛ የምስጋና ሶስተኛ ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል። የብርሃን ድባብ ይዘረጋል። የብርሃን ዙፋን ይነጠፋል። ከዛ ላይ ሆና ሰላም ለከ ኦ ፍቅሮዬ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ይላታል። በረከተ ወልድየ ወአብሁ ወመንፈስ ቅዱስ ይህደር ላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘረቡ ውዳሴ ዘረቡ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው። ቃል ጸሐፊ ነው። እርሱ ግን ነገሩን ሁሉ ሰራዊተ ሰማይ ብሎ ያመጣዋል። በዚህም ዕለት ሊቃነ መላእክት ሰራዊተ መላእክትን አስከትታ መጥታለችና ባየው እየመሰለ ያመሰግናታል። በዕለተ ረቡዕ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ። በሦስቱ ዓለመ ሰማያት ያሉ መላእክት ንዑድ ነሽ፣ ክብር ነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ሦስቱ ዓለመ መላእክት የሚባሉት ኢዮር፣ ራማ፣ ኤረር ናቸው። አንድም ሰማያት የሚላቸው አለቆችን ነው። አለቆች ያሏቸው ሰራዊተ መላእክት ንዕድ ነሽ፣ ክብርት ነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ ያመሰግኑሻል። አሁን አለቆች የማያመሰግኑ ሰራዊቱ ብቻ የሚያመሰግኑ ሆኖ አይደለም፣ በሰራዊቱ አለቆችን መናገር ነው። ሰማይ ዳግሚት ዲበ ምድር። ምድር ከመባል ላይ ሁለተኛ ሰማይን ተባልሽ። አንድም ከምድር በላይ ላለችዋ ሰማይ ሁለተኛን ሆንሽ። የእመቤታችን ዳግምነቷ ለጽርሐ አርያም ነው። በአድማስ በኩል ምድሩን እንደ መሶብ ሰማዩን እንደ መሶብ እፍያ ምድሩን እንደ ወጨት ሰማዩን እንደ ወስከንቢያ ወጨት እፍያ አንድ አድርጎ አያይዞታል። ዋስተጣበቅዎ ዲበ እብነ ኮክህ እንዲል ኖህተ ምስራቅ ማርያም ድንግል ማርያም የምስራቅ ደጃፍ ናት። በአራተኛው ዕለት ኖህትን አነሳ። ይህች ኖህት በአራተኛው ሰዓት በአራተኛው ኬክሮስ በአራተኛው ዕለት ፀሐይን አስገኝታለች። እመቤታችንም ከአራተኛው ትውልድ ከቤተ ይሁዳ
ተወልዳ በአራተኛው ክፍለ ዘመን ፀሐይ ጽድቅ ጌታን አስገኝታለችና። ከብካብ ንጹህ ወመርዓ ቅዱስ ልዩ ንጹህ የሰርግ ቤት አንቺ ነሽ። አንድም ዘመርዓዊሃ ቅዱስ ይላል። ሙሽራዋ ያማረላት ልዩ ንጹህ የሰርግ ቤት አንቺ ነሽ። በዚች በሰርግ ቤት መርዓትና መርዓዊ ይዋሃዱባታልና አዝማድ መርዓትና አዝማድ መርዓዊ ይገናኙባታል። መብል መጠጥ ይገኝባታል። ዘፈን ጨዋታ ይደረግበታል። በእመቤታችንም መለኮት ከትስብእት ትስብእት ከመለኮት ሥጋ ከቃል ቃል ከሥጋ ጋር ተዋህዶባታል። ሕዝብና አሕዛብ አንድ ሆነውባታል። ገብረ ተአምራት ወመንክራት ተደርጎባታል። ሥጋ ወደሙ ተገኝቶባታል። ስብሃተ እግዚአብሔር ተደርጎባታልና። አንድም የርብቃ መታጨት አንቺ ነሽ። ይህስ እንደምን ነው ቢሉ አብርሃም በሸመገለ ጊዜ ሎሌውን ኢያዕበርን ጠርቶ ለልጄ ለይስሐቅ ከወገኖቼ ከሶርያ ሴቶች አጋባው እንጂ ከከነዓን ሴቶች ልጆች እንዳታጋባው በሰራዊተ እግዚአብሔር ማልልኝ አለው። እርሱም ተጠንቅቆ ይምላል። ያቺ ብላቴና አልመጣም ብትልስ ይስሐቅን ወደ ሶርያ ይዤው ልሂድ አለው። ልጄ ይስሐቅን ወደዚያ እንዳትመልስ ተጠንቀቅ። ከተወለድኩበት ከአባቴ ምድር ከካራን ያወጣኝ ይህችን ምድር እሰጥሃለሁ ብሎ የነገረኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊትህ ይሰዳል፣ መንገድህንም ያከናውንልሃል አለው። ኢያዕበርም ግመሎችን ጭኖ 10 ወቄት ወርቅ ለእጅ አምባሯ 2 ወቄት ወርቅ ለጆሮ ጌጧ ይዞ ሄደ። ከሶርያ አውራጃ ሲደርስ ብዙ ሴቶች ውሃ ሊቀዱ ሲመጡ አይቶ ከነዚህ ወገን አንዲቷ መልክ ከደም ግባት ጋር አስተባብራ የያዘች አንዲት ልጃገረድ አግኘቼ እሷም የጌታዬን ወገን ሆናልኝ ውሃ ጠጭኝ ብያት ብታጠጣኝ ለግመሎችም ብታጠጣልኝ ኪያሃ አስተዳሎከ ለይስሐቅ ገብርከ እርሷም ለባሪያ ለይስሐቅ ያዘጋጃት ትሁን እያለ ይህን ሲያስብ አስቦም ሳይጨርስ መልአክ ከደም ግባት አስተባብራ የያዘች ርብቃ የምትባል ልጃገረድ ባጭር ታጥቃ ማድጋዋን ይዛ ውሃ ልትቀዳ መጣች። ውሃ ቀድታ ስትወጣ እባክሽ ውሃ አጠጭኝ አላት። አጠጣችው። ግመሎችንም አጠጭልኝ አላት። ስትጨርስ አንቺ ልጅ የማነሽ ልጅ አላት። የባቱኤል ልጅ ርብቃ እባላለሁ አለችው። ከአባትሽ ቤት ለእኔና ለግመሎች የምናድርበት ስፍራ ይኖር ይሆን አላት። እንዴታ ጌታዬ፣ ላንተም ማደሪያ ምግብ መጠጥ አለ፣ ለግመሎችህም የሚበሉት ገፈራ አለ አለችው። እርሱም ፈጣሪውን አመስግኖ 10 ወቄት ወርቅ ለእጅ አምባሯ 2 ወቄት ወርቅ ለጆሮ ጌጧ አስጊጦ ሰደዳት። እሷም ለቤተሰቦቿ ተናገረች። ላባ የሚባል ወንድም ነበራት። ሄዶ ይዞት መጣ። ምግብ አቀርቡለት። እርሱ ግን ጌታ የላከኝን ሳልናገር ምግብም አልበላም አለ። በል ንገረን አሉት። እርሱም እግዚአብሔር ጌታዬን አብርሃምን እንዳከበረው ታውቃላችሁ። በስተርጅና የወለደው ተቆራራሽ የሌለው አንድ ልጅ አለው። እርሱን ከወገኖቼ ከሶርያ እንጂ ከከነዓን ሴቶች እንዳታጋባ ብሎ አምሎኛል። ዛሬም ገንዘቤን ይዤ መጥቼ ከውሃ ዳር አርፌ ይህንን ሳወጣ ሳወርድ ይቺ ብላቴና መጣች። እንደምታዩዋት አስግጬ ሰደድኳት። ስለዚህ ቸርነትና እውነት ለጌታዬ ትሰሩ እንደሆነ ንገሩኝ አላቸው። እነሱም
የእሷን ፍቃድ ጠይቀን ይዛት ትሄዳለህ ብለው ርብቃን ጠርተው ርብቃ ትሄጃለሽ ብለው ቢጠይቋት እሷም እሄዳለሁ አለች። እነሱም እህታችን እልፍ አእላፍ ሁኚ፣ ልጆችሽ የልጅ ልጆችሽ የጠላቶችን ደጅ ውረሱ ብለው መርቀው ግንባሯን ስመው ሰደዷት። ኢያዕብርም ለቤተሰቦቿ ለማጫ የሚሆን የከበረ ስጦታ ሰጥቶ ይዟት ሄዷል። ይስሐቅ ወንበዴ እንዳይጣላቸው ብሎ አገልጋዮቹን አስከትሎ ከአፋፍ ሆኖ እየወጣ እየገባ ሲመለከታቸው ርብቃ በሩቅ አይታ ያ ማን ነው አለችው። አሁን አንቺ የምትሄጂለት የጌታዬ የአብርሃም ልጅ ጌታ ይስሐቅ ነው አላት። እሷም መሸፈኛ ወስዳ እንደ ባህላቸው ተከናንባ አጊጣ ቆየችው። ይስሐቅ ወርዶ ይዟት ይሄዳል። ይህ ምሳሌ ነው። አብርሃም የእግዚአብሔር አብ ምሳሌ፣ ይስሐቅ የመለኮት፣ ኢያዕብርም ቅዱስ ገብርኤል፣ ርብቃ የድንግል ማርያም ምሳሌ፣ ከነዓን የሰማይ ሶርያ፣ የዚህ ዓለም የሶርያ ልጆች የተባሉት የአዳም ልጆች፣ የከነዓን ሴቶች ልጆች የተባሉት የመላእክት ምሳሌ። አብርሃም ከሶርያ ሴቶች አጋባው ማለቱ መለኮት የአዳምን ባህሪ አድርጎ ሥጋውን እንዲዋሃድ ለማጠየቅ ከከነዓን ሴቶች እንዳታጋባው ማለቱ መለኮት የመላእክትን ባህሪ ገንዘብ እንዳላደረገ ለማጠየቅ ይነስኦ ለዘነስኦ መላእክት አላ እምዘርአ አብርሃም አለ እንዲል መልእክተኛው ኢያዕብርም ከአብርሃም ተልኮ ከከነዓን ወደ ሶርያ መውረዱ መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ብስራት ይዞ ከሰማይ ወደ እመቤታችን የመውረዱ ምሳሌ። ርብቃ ውሃ ቀድታ ስትወጣ አጠጭኝ ቢላት ብታጠጣው በቀኝና በግራ ጆሮዋ የወርቅ ጉትቻ እንደሰጣት እመቤታችን ለተጠማው ውሻ በወርቅ ጫማዋ ውሃ ጠጥታው ውሃ ቀድታ ስትወጣ ቅዱስ ገብርኤል ጎዳና ቆይቶ ትጸንሻለሽ ብሎ አምላክን የመጸነሷን ብስራት በሁለቱ ጆሮዋ የመስማቷ ምሳሌ። ርብቃ ስትጠይቅ ፈቃደ እግዚአብሔር ከሆነ እሺ እሄዳለሁ እንዳለች እመቤታችን ቅዱስ ገብርኤል ትጸንሻለሽ ብሎ ባበሰራት ጊዜ እንደ ቃልህ ይሁንልኝ ይደረግልኝ ብላ ብስራቱን በእምነት የመቀበሏ ምሳሌ ነው። ቤተሰቦቿ ርብቃን መርቀው እንደሸኟት ቅድስት ድንግል ማርያም አምላክን በመጸነሷ በመላእክትና በሰው አንደበት ስትመሰገን የመኖሯ ምሳሌ ነው። ኢያዕብር ለቤተሰቦቿ ማጫ እንደሰጠ ቅዱስ ገብርኤል ለሰው ልጆች የሚሆን ብስራት የማሰማቱ ምሳሌ። ኢያዕብር 10 ወቄት ወርቅ ለእጅ አምባሯ ለርብቃ እንደሰጣት ቅዱስ ገብርኤል እመቤታችን እንዳትደነግጥ 10 ቃላት ተጠቅሞ የማስረዳቱ ምሳሌ። ይኸውም ወረያ ደንገጸት እምቃሉ ከሚለው ጀምሮ ወአልቦ ማይለቅት ለመንግስቱ እስከሚለው ድረስ ቢቆጥሩት 10 ይሆናል። ነጸረ አብ እምሰማይ እግዚአብሔር አብ ከሰማይ ሆኖ በአራቱ ማዕዘነ ዓለም አየ ቢያይ ወኢረከበ ዘከማኪ እንዳንቺ ያለ አላገኘም ባይገኝ ፈነወ ዋህዶ ቀዳሚ ተከታይ የሌለው አንድ ልጁን ውረድ ተወለድ ሙት ተሰቀል ብሎ ወደ አንቺ ሰደደው። ዋስተንፈሰ ወአጽኔወ ወይረከበ ዘከማኪ ወሰምረ መዓዛ ዚአኪ ወአፍቀረ ስነኪ ወፈነወ ሀቤኪ ወልዶ ዘያፈቅር እንዲል ወተሰብአ እምኔኪ
እርሱም መጥቶ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ሰአሊ ለነ ቅድስት መርዓዊ ሰማያዊ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሬልን። ኩሉ ትውልድ ያስተበጽኡኪ ለኪ ለብሃትትኪ ኦ እግዝእትነ ወላዲተ አምላክ። አምላክን የወለድሽ እመቤታችን ፍጥረቱ ሁሉ አንቺን ብቻ ንዑድ ነሽ፣ ክብርት ነሽ ይሉሻል። እጹብ እጹብ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። አንድም ትውልድ ሴም፣ ትውልድ ካም፣ ትውልድ ያፌት አንቺን ብቻ ንዕድ ነሽ፣ ክብርት ነሽ ይሉሻል። እጹብ እጹብ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ኩሉ አለ ከነዚህ የወጣ ትውልድ የለምና። አንድም ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ ካለችው ከእመቤታችን ቃል አያይዞ ተናግሮታል። አንድም ትውልድ ዘይተርፍ ወይም በአጸደ ሥጋ ያሉት ትውልድ ዘይሃልፍ ወይም በአጸደ ነፍስ ያሉትን ንዕድ ነሽ ክብርት ነሽ ይሎሻል፣ ያገኑሻል፣ ያከብሩሻል፣ ያመሰግኑሻል። ትውልድ ዘይተርፍስ ይሁን ትውልድ ዘይሃልፍ እንደምን ነው ቢሉ ጢባሪዎስ የሚባል ደግ ንጉሥ ነበረ። አይሁድ ጌታን ጠልተው ተመቅኝተው ጸፍተው ገርፈው ሰቅለው እንደገደሉት እንደሞተ እንደተነሳ እንዳረገ በሰማ ጊዜ የዚያን የደግ ሰው እናት ማን ባመጣልኝ፣ እኔ ቋሚ ለጓሚ ሚስቴ ደግሞ ገረድ ደንገጡር፣ እኔ ወንድ ባሪያ ሚስቴ ሴት ባሪያ ሁነን ባገለገልናት ነበር ብሎ ተመኘ። ተመኝቶም አልቀረም። 400 ጭፍራ ልኮ የጌታዬን እናት ሂዳችሁ አምጡልኝ ብሎ ሰደደ። ጌታ የእናቱን ተድላ ነፍሷን እንጂ ተድላ ሥጋዋን አይወድምና መላእክትን ወስዳችሁ በገነት ላሉ ነፍሳት ስጧቸው ብሏቸው መላእክትን በደመና ነጥቀው ወስደው በገነት ላሉ ነፍሳት ዛቲ ይእቲ ሕይወትክሙ ክያሃ ስብሑ፣ ሕይወታችሁ ይህች ናትና እሷን አመስግኑ ብለው ሰጧቸው። እነሱም ተቀብለው ብፅዕት ከርስ እንተ ጾረተኪ ወብፅዓት ዕዳው እለ ገሰሳኪ ወብፅዓት አጥባት እለ ሐፀናኪ ወብፅዓት አይንት እለ ረእያ ክያኪ እያሉ ያመሰግኗታል። በዚያም ሰው ጸጸት እንዳይሆንበት እመቤታችን ዮሐንስን ሂደ አስተምረው አለችው። ሄዳ አይሁድ ጌታን ጠልተው ተመቅኝተው ጸፍተው ገርፈው ሰቅለው እንደገደሉት እንደሞተ እንደተነሳ እንዳረገ እንደምን አድርገው ነው ቢነግረው፣ ይህስ ይሁንና እነዚያ እርጉማን አይሁድ ጌታን የሰቀሉት እንደምን አድርገው ነው? እስኪ እንደሰቀሉት አድርገ አሳየኛለሁ። ወአምፃ ስፋ እብነ ሰፊ ድንጋይ አስመጥቶ ከዚያ ላይ ራቆቱን ስሎ አሳይቶታል። ወዲያው ስዕሉ ድምፅ ይሰማል። በከመ ሰቀሉኒ አይሁድ በቀራንዮ ራቅየ ዳግመኑ በሮም። ቀድሞ እነዚያ እርጉማን አይሁድ በቀራንዮ ራቆቴን አድርገው እንደሰቀሉኝ አንተም ደግሞ በሁለተኛ በሮም ራቆቴን አድርገ ልትሰቅለኝ ነውን? አለው። ከለሜዳ አስታጥቆ ስሎታል። ከለሜዳ አስታጥቆ
መሳል የመጣው ከዚህ ወዲህ ነው እንጂ ሎቱ ስብሐት እነዚያ ርጉማን አይሁድማ ጌታን የሰቀሉት ራቁቱን አድርገው ነው፣ ጽንዓ ፍቅሩን ለማጠየቅ ነው። ወጠግአ ከናፍረ ዮሐንስ ምስለ ከናፍረ ስዕል ጉንዱየ አሐተ ሰዓት ቢስመው 1 ሰዓት ተያይዞ ቆይቷል። ለዚያም ንጉሥ ጉረታው አልቀረበት፣ ለመንግሥት የደረሰ አንድ ልጅ ነበረው፣ ሞተበት። ደብዳቤ ጽፎ ዛቲ ጦማር ዘተፈነወት እምሃበ ጢባሪዮስ ንጉሠ ምድር ትብጻሕ ሃበ መቃብረ እግዚእ ወአምላኬ ኢየሱስ ክርስቶስ ንጉሠ ሰማይ ወምድር ብሎ ጽፎ ከአስከሬኑ ጋር አድርጎ ወስዳችሁ ከጌታዬ መቃብር ጣሉልኝ አላቸው። ወስደው ከጌታ መቃብር ላይ ቢያደርጉት የሞተው ልጁ አፈፍ ብሎ ተነስቶ ተሸካሚዎቹን አስከትሎ በ3 ወር የደረሱትን በተአምራት በ40 ቀን ደርሰው ደስ ብሏቸው አመስግነዋል። ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር። ሀገረ እግዚአብሔር መንግሥተ ሰማያት ነቢያት ካህናት ላንቺ ድንቅ ድንቅ ነገርን ተናገሩልሽ። ኢይትዓጸው አናቅጽኪ ወኢይጸልም ወርህኪ ወይዓርብ ፀሐይኪ ወለኪስ ለሊሁ እግዚአብሔር ውእቱ ብርሃንኪ ብለው ምነው አመስግነኝ ብትለው ወደ ሌላ ወደ መንግሥተ ሰማይ ሄደ ቢሉ ወደ ሌላ መሄዱ አይደለም፣ መንግሥተ ሰማያት የምትወርሰው ከእሷ በነሳው ሥጋ ነውና። እስመ ኮንኪ አንቲ ማኅደረ ለፍሱሃን ደስ ብሏቸው የሚኖሩ የቅዱሳን ነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የመላእክት ማደሪያቸው ሆነሻልና። ኩሎሙ ነገሥተ ምድር ያሐውሩ በብርሃንኪ ነገሥታቱ ዜናሽን ሰምተው ህድግዎ ወመንንዎ ለዛ ዓለም ብለው ይህንን ዓለም ንቀው ትተው ከምኞታ ተለይተው ይሄዳሉ። እንገብር ክርስቶስ ወልደ ንጉሥ እነ ማርቆስ ዘቶርማቅ ወአሕዛብኒ በጸዳልኪ መሳፍንቱም ዜናሽን ሰምተው ጣዕመ መንግሥተ ሰማያትን መረረ ገሃነመ እሳትን አውቀው ይህን ዓለም ንቀው መንነው ይሄዳሉ። እነ ሙሴ ጸሊም እነበረ ለዓም አንድም ተነበዩ ለአሌክ አብያተ ወመንክራት ሀገረ እግዚአብሔር። እመቤታችን ነቢያት ካህናት ላንቺ ድንቅ ድንቅ ነገርን ተናገሩልሽ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እያሉ ሀገረ እግዚአብሔር አላት። እመቤታችንን ንጉሥ በሀገር ከተማ አድርጎ ዙፋን ዘርግቶ እንዲኖር ጌታም 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ኖሯልና። እስመ ኮንኪ አንቲ ማኅደረ ለፍሱሃን ደስ ብሏቸው የሚኖሩ የቅዱሳን የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የመላእክት ማደሪያቸው ማደሪያን ሆንሽ። ኩሎሙ ነገሥተ ምድር ያሐውሩ ለብርሃንኪ ነገሥታቱ በልጅሽ ጌትነት ባንቺ አማላጅነት አምነው ጸንተው ይኖራሉ። ለምንት ያሐውር ወልደ ብእሲ ምስለ ብሉየ መዋዕል ዳእሙ እለ አመሰጡ ያሐውሩ ባቲ እንዲል እነ ቆስጦንጢኖስ እነ አርቃዲዮስ እነ ዘይኑን ወአሕዛብኒ በጸዳልኪ መሳፍንትም በልጅሽ ጌትነት ባንቺ አማላጅነት አምነው ጸንተው ይኖራሉ። እነ ሙሴ ጸሊም እነ በረለዓም። ኦ ማርያም ኩሉ ትውልድ ያስተበጽኡኪ። ኦ ማርያም ማርያም ሆይ ትውልድ ሁሉ ንዕድ ነሽ ክብርት ነሽ ይሉሻል፣ ያገኑሻል፣ ያከብሩሻል።
በፍጹም ምስጋና ያገኑሻል። አሁንም እመቤታችን የምናገናት ሆና አይደለም ገናንነትሽን እንናገራለን ስንል ነው እንጂ። ወይሰግዱ ለዘተወልደ እምኔኪ ወየአብዩዎ ካንቺ ለተወለደው ጌታ አብይ ኃይሉ ወአብይ ስሙ እያሉ ይሰግዱለታል። ሰአሊ ለነ ቅድስት አብይ ኃይሉ ወአብይ ስሙ እያሉ ከሚሰግዱለት ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። አንቲ ዘበአማን ደመና እንታስተራይኪ ለነ ማየዝናም ዝናምን ቋጥራ የታየች እውነተኛ የሐምሌ የነሐሴ ደመና አንቺ ነሽ። ዘበአማን አለ ከግንቦትና ከሰኔ ደመና ሲለይ ነው። የግንቦትና የሰኔ ደመና ሳይዘንብ እንዲሁ ይበተናል። የሐምሌና የነሐሴ ደመና ግን ደምኖ ሳይዘንብ እንዲሁም አይበተንም። የእመቤታችን ቃል ኪዳን ምሕረትና ይቅርታ ሳያሰጥ እንዲሁ አይመለስም። እሷን በደመና ይመስላታል። እርሱንም እንተ በአማን ንጹሕ ዝናም ይለዋልና። አንድም ወየወርድ እግዚእነ ውስተ ምድረ ግብፅ ትጽኢኖ ዲበ ደመና ቀሊል ብሎ ነቢዩ ኢሳይያስ ትንቢት የተናገረልሽ መፍጠኒት ደመና አንቺ ነሽ። አንድም እስራኤል ዘሥጋን ከግብፅ ወደ ከነዓን የመራች ደመና አንቺ ነሽ። የዚች ደመና 7 አይነት ነው። አንደኛው ደመና በፊታቸው፣ አንደኛው ደመና በኋላቸው፣ አንደኛው ደመና በቀኝ፣ አንደኛው ደመና በግራ፣ አንደኛው ደመና ከላይ እንደ ጥላ ሆኖ የቀን ሐሩር የሌሊት ቁር እንዳያገኛቸው እየከለለ፣ አንደኛው ደመና ከስር ጫማ ሆኖ እሾሁ እንዳይወጋቸው እንቅፋቱ እንዳይመታቸው እየታደገ፣ 7ተኛው ደመና የ3 ቀን ጎዳና ቀድሞ እየሄደ ዛፍን እየነቀለ ድንጋዩን እየፈነቀለ ዝቅ ያለውን ከፍ ከፍ ያለውን ዝቅ ዝቅ እያደረገ መንገዱን ይደለድልላቸዋል። ቀን አምድ ደመና፣ ሌሊት አምድ እሳት ሆኖ ይመራቸው ነበረ። ይህ ምሳሌ ነው። ግብፅ የገሃነም ከነዓን የመንግሥተ ሰማያት ደመና የእመቤታችን ምሳሌ። ይቺ ደመና እስራኤል ዘሥጋን ከፊት መርታ ከኋላ ተከትላ በቀኝ በግራ ከልላ ምድረ ርስት አድርሳቸው። እመቤታችንም እስራኤል ዘነፍስን በቃል ኪዳኗ ከልጇ አስታርቃ በጣዕመ ፍቅሯ አቅርባ እየመራች ወደ መንግሥተ ሰማያት ታደርሳቸዋለችና ያቺ ደመና 7 አይነት እንደሆነች እመቤታችንም ከ4ቱ ባሕርያተ ሥጋ ከ3ቱ ባሕርያተ ነፍስ ተፈጥራ ለዘላለም መርህ መንግሥተ ሰማያት ስትባል ትኖራለችና። አንድም ደመና ኤልያስ አንቺ ነሽ። በኤልያስ ጊዜ ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባላሉ። ለንጉሡ 400 ለመንግሥቱ 450 በድምሩ 850 ነቢያት ሐሰት ካህናት ጣዖት ነበሯቸው። ኃጢአት እየሰሩ ጣዖት እያመለኩ ተው ብሎ ቢመክራቸው የማይመለሱም ሆኑ። ይህ ሁሉ በዝናብ አብቅሎ በፀሐይ አብስሎ ቢመግባቸው አይደለምን? ከእንግዲህ ወዲህ የፈጣሪያቸውን የእግዚአብሔርን ማንነት የእነሱንም ክህነቱነት ይወቁት ብሎ ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜከ ከመ ይረድ ዝናም
ዘንበለ በቃለ አፍየ ብሎ ሰማይንና ምድርን አወገዘ። ሰማይ ዝናም ለዘር ጠል ለመከር ከመስጠት ተለጎመች። ምድር ደግሞ የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። 3 ዓመት ከመንፈቅ ይህን አድርጎ ተቀምጦ ሳለ ኤልዛቤል ልታስገድለው ታስፈልገው ጀመረ። መልአኩ መጥቶ ኤልያስ ከነብር ትፋዘዥ እንቅልፍ ታበዥ እንዲሉ አክዓብንና ኤልዛቤልን ያህል ጨካኝ ሰው ተጣልተ ከዚህ ዝም ብለ ተቀምጠሃልን? ሁር ሀገረ ኮራት ወበህየ ይሴስዩከ እጓለ ቋዓት ፋና ሰርክ አፈ ጽባ ወደ ኮራት ሀገር ሂድ፣ በዚያ ቁራዎች ምግብህን ያመጡልሃል አለው። ተነስቶ ሄደ። ምግቡን ቁራዎች ያመላልሱለታል። ከወዴት አግኝተው ቢሉ ከቤተ መንግሥት እየነጠቁ አንድም ነቢያት ካህናት መሥዋዕት ሊሰዉ ይህ ኤልያስ ፈንታ እያሉ ያኖሩ ነበርና ከዚያ ያመጡለት ነበረ። ፍጥረት ሁሉ በረሃብ አለቀ፣ እንደ ቅጠል ረገፈ፣ እንደ ግንድ ተረበረበ። ፍጡር ጨካኝ ነው፣ ፈጣሪ ግን መሐሪ ነውና ኤልያስ ራርቶ ይማልደኛል፣ እኔም የእርሱን ጸሎት ምክንያት አድርጌ ፍጥረቴን እታረቀዋለሁ ቢል ኤልያስ ግን የራሱን እየተመገበ የማይማልድ ሆነ። ምግቡን ሳስቀርበት ይማልደኝ የለም ብሎ ምግቡን አስቀረበት። እርሱም ቋዕኑ ፈየቶ ለቋዕ ቁራ ቁራን ይቃወመዋልን እያለ ይወጣ ይገባ ጀመረ። ቢጠብቅ ቀረበት። በዚያውም ላይ ማር ወተት ውሃ የሆነች የሚጠጣት ምንጭ ውሃ ነበረች። ሲመሽ ወደ ማታ እስኪ ልሂድ ብሎ ቢሄድ ደርቅ አገኛት። ይህስ የእግዚአብሔር ጸብ ነው ብሎ ወደ እግዚአብሔር ቢያመለክት ሁር ሀገረ ሰራብታ ወበህየ ትሴሰየከ አሐቲ መበለት ወደ ሰራብታ ሀገር ሂድ፣ በዚያ አንዲት ሴት ታገኛለ፣ እሷ ትመግብሃለች አለው። አሁን ጌታ እንዲህ ማለቱ በዚያ ሲሄድ በየጎዳናው በየፍርኩታው በረሃቡ ምክንያት የሞተውን የደከመውን አይቶ ራርቶ ይማልደልኛል፣ እኔም የእርሱን ምልጃና ጸሎት ምክንያት አድርጌ ፍጥረቴን እታረቀዋለሁ፣ ዝናብም አዘንባለሁ ብሎ ነው። ኤልያስም ሲሄድ የሞተውን የደከመውን የተራበውንና የተጠማውን እያየ እያዘነ ሲሄድ አንዲት ሴት አገኘ። እባክሽን አንቺ ሴት ውሃ ጠጭኝ አላት። በኤልያስ ጊዜ ውሃ ወንድሜ እንደምን ያለ ቀልደኛ ነህ አለችው። ኤልያስ መሆኑን አላወቀችም። እርሱም ይህንን ያህል በድያለሁ ብሏል። ተማልኢ ሊተ ፍተ ህብስት፣ ያም ባይሆን እባክሽን ትንሽ ቁራሽ እንጀራ ካለሽ ስጭኝ አላት። ወናሁ አህጽብ ክልኤ እፀወ፣ ጥቂት እንጨት እለቅማለሁ፣ እነሆ ጥረኝ ዱቄት አለች፣ ያችን እኔም አንተም ልጄም በልተናት ነገ እንሞታለን አለችው። በዚያን ወራት እሞታለሁ እንጂ እኖራለሁ የሚል የለምና ልህኩት ኪኒ እንተ ቅብእ ወቀሱት ኪኒ እንተ ሐሪጽ እየሃልቅ ብኪ ይቤ እግዚአብሔር በእላ መዋይል፣ ያንንስ እግዚአብሔር ባለው ያበርክትልሽ ብሎኛል አላት። ብትሄድ እንዳላት የጥሬው በጥሬው የዱቄቱ በዱቄት የቅቤው በቅቤ የማሩ በማረ ሞልቶ አግኝተዋለች። ኤልያስም አቀድሚ ሊተ ወድህረ ትገብሪ ለኪ
ወለወልድኪ እኔ ረሃብ ጸንቶብኛልና ለእኔ አስቀድመሽ ስጭኝ፣ አንቺና ልጅሽ ኋላ ትመገባላችሁ አላት። ይህን አድርጋ ከተመገቡ በኋላ ልጇ ሞተባት። አንተ ነቢየ እግዚአብሔር ሳይገባኝ ከእኔ ከኃጢአተኛይቱ ቤት ገብተ ኃጢአቴን ተመራምረ የጠዋቱን ኃጢአቴን ለማታ የማታውን ኃጢአቴን ለጠዋት አዘክረ ልጄን ገደልክብኝን? እኔ ከአንተ ጋር ምን ጸብ አለኝ አለችው። እውነቷን ነው። ከእንግዲህ ወዲህ ማን ነቢየ እግዚአብሔር ይለኛል? ነፍሰ ገዳይ ወንበዴ ይሉኛል እንጂ ብሎ አዕረገ ቤተ ላዕለ ይላል። እየወጣ የሚተኛባት ሰገነት ነበረች። ከዚያ ላይ የልጁን በድን ይዞ ወጥቶ ዓይኑን ከዓይኑ አፉን ከአፉ አድርጎ እየወደቀ እየተነሳ ቢጸልይበት በስድስተኛው ቀን ሙቀት አሰምቶታል። በሰባተኛው ቀን አፈፍ አድርጎ አስነስቶታል። አሁን ኤልያስን ያህል ሰው በአንድ ጊዜ ማስነሳት ተስኖት አይደለም። በፍጹም ትጋትና ጸሎት ኃጢአት እንዲሰረይ ለማጠየቅ ነው። አንድም ተአምራት ይደረግልን ባላችሁ ጊዜ ሳትታክቱ ሳታቋርጡ መላልሳችሁ ጸልዩ ለማለት ነው። ትጉሁ እንከ በኩሉ ጊዜ ከመ ትክሃሉ አምስጦ በጸሎትክሙ እመነ ዝንቱ ኩሉ ዘይመጽእ እንዲል። ሚስጥሩ ግን ለሰው 4 ባህርያተ ሥጋ 5ኛ ባህርያተ ነፍስ እንዳሉት ለማጠየቅ ይኸውም ያስነሳው ብላቴና ዮናስ ይባላል። ከዚህ በኋላ ሁር አስተርእዩ ለአክዓብ ዝናብ የማዘንብ ነኝና ሂደ ለአክዓብ ንገረው አለው። ቢትወደዱ አብድዩ ይባላል። ከብት ሰራዊት አልቆባቸው በፈረስ በሰረገላ ሆነው የጠራ ውሃ የለመለመ ሳር ሲፈልጉ አብዱ ኤልያስ ባለበት በኩል ሄደ። አሻግሮ አይቶ አንትኑ መምህር ኤልያስ የምትባለው አንተ ነህን? አለው። አዎን አለው። ከፈረስ ከሰረገላ ወርዶ ተገናኘው። ሂደ ንጉሡን ጥራልኝ አለው። አብዲዩም ንጉሡ አንተን ለማስፈለግ ያላከበት መስፍን ያላማለው መኮንን የለም። የመንፈስ ቅዱስ ሰረገላ አንስቶ ከአንዱ ወደ አንዱ ቢወስድ ጠላቴን አግኝተህ ተመሳጠርክ፣ እንዲሁ ሰደድከው ብሎ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቁረጠው ብለህን ነውን? በዚያውም ላይ ውለታዬን ባታውቅ ነው እንጂ ኤልዛቤል የእግዚአብሔር ነቢያትንና ካህናትን ባስፈጀቻቸው ጊዜ 50ውን በአንድ ዋሻ አድርጌ ልብስና ምግብ እሰጥ የነበርኩት እኔ አይደለሁንም አለው። ኤልያስ ከዚህ ቦታ እንዳልንቀሳቀስ ሕያው እግዚአብሔር ምስክሬ ነው ብሎ ስመ እግዚአብሔር ጠራለት። ይህንን ሲል ያምነዋልና ሊጣራው ሄደ። ንጉሥ አክዓብም መጣ። ኤልያስን አግኝቸው ከፍ ብዬ አንገቱን ዝቅ ብዬ ባቱን ቀትቸው እያለ ይመኝ ነበረ። በመጣ ጊዜ ግን በኤልያስ ላይ ያለ መንፈስ ቅዱስ በንጉሡ ላይ አድሮ የነበረውን ሰይጣን አርቆት በትሕትና ቃል አንትኑ ኤልያስ ዘትገፈትኦሙ ለእስራኤል እስራኤልን እንደ ቆሎ የምትቆላቸው እንደ አሳ የምታገለባብጣቸው እንደ አሻሮ የምታምሳቸው አንተ ነህን? አለው። ረሃብ ወፍራሙን ቀጭን፣ ቀዩን ጥቁር፣ ረዥሙን አጭር ያደርጋልና ምን እኔ አንተ ወቤተ አቡከ አንተና ዘመዶች ኃጢአት እየሰራችሁ ጣዖት እያመለካችሁ ነው እንጂ እስከ ማዕዜኑ ታነክሱ በክልኤሆን ጌጋያትክሙ ለእመ ቤል አምላክ ከያሁ ትለው ወከያሁ አምላኩ ወለ እመ እግዚአብሔር አምላክ ክያሁ ትሉ ወክያሁ አምላኩ አለው። አሁን ኤልያስን
ያይል ሰው በጌታ ተጠራጥሮ እምን የሚጭንበት ሆኖ አይደለም፣ አስወድዶ አስፈቅዶ ለማድረግ ነው እንጂ። እነሆ ከነቢያት ካህናት እኔ ብቻ ቀርቻለሁ። ላንተ 850 ነቢያተ ሐሰተ ካህናት ጣዖት አሉ። መስዋዕት ሰውተን መስዋዕቱን የተቀበለለት አያሳምንም አለው። እነሱም መከራው ጸንቶባቸዋልና ይሁንብን አሉት። ከሰዓቱ ከመስዋዕቱ ያስመርጣቸዋል። ምክንያት ለማሳጣት ነው። የኛ መስዋዕት ያላረገው በእንዲህ አይነት በዚህ ሰዓት ስላልሆነ ነው እንዳይሉ ነው። ከሰዓቱ ንጉሆን ከመስዋዕቱ ያማረውን የወፈረውን የሰባውን ይመርጣሉ። ወዲያው ምልክት ይነግራቸዋል። አርዳችሁ አወራርዳችሁ ወደ ፈጣሪያችሁ አመልክቱ እንጂ በእሳት አታቃጥሉት አላቸው። እነሱም አርደው አወራርደው ስምዓነ ቢል ስምዓነ ዳጎን እያሉ ይጮኹ ጀመረ። ዳጎን ስማን፣ ዳጎን ስማን አሉ። ቀድሞ ሰይጣን ለልማዱ በምትሃት ከመንደር እሳት እያመጣ ያቃጠለላቸው ነበረ። በዚያን ጊዜ ግን በኤልያስ አድሮ ያለ መንፈስ ቅዱስ ሰይጣኑን አርቆት የማያቃጠልላቸው ሆነ። እነሱም እስከ አህለሎሙ ደመ ይላል ደመ አዙሮ እስኪጥላቸው ድረስ በሰይፋቸው ይፍቁ በአለንጋቸው ይገርፉ ጀመር። ደማችንን ሳይቀር ሰዋንልህ ሲሉ ነው። ወአሕዛብ ኤልያስ ቴስብያዊ ይሳለቅ ቦሙ ይላል። ኤልያስ ግን ይዘብትባቸው ጀመረ። የእናንተ እንጂ አምላክ ደንቆሮ ነውና አይሰማ ይሆናል፣ አሰምታችሁ ጩኹ። የእናንተ አምላክ ደካማ ነውና ከፈርፈር ከገደል አፋፍ ወድቆ ተሰብሮ ይሆናል። ሁሩ አንስእዎ ሂዳችሁ አንሱት። የእናንተ አምላክ እንቅልፋም ነውና ተኝቶ ይሆናል። ሁሩ አንቅህዎ ሂዳችሁ ቀስቅሱት። የእናንተ አምላክ ዘፈን ጨዋታ ወዳጅ ነውና መንደር ለመንደር ይዞር ይሆናል። ሁሩ ጸውዕዎ ሂዳችሁ ጥሩት እያለ ይዘባበትባቸው ጀመረ። ከዚህ በኋላ መስዋዕተ ነግ እንዳለፈ መስዋዕተ ሰርክ እንደቀረበ ባየ ጊዜ እንከሰ አከለክሙ እንግዲህስ ይበቃችኋል፣ ከለክላችኋለሁ፣ ይህን ርኩስ መስዋዕታችሁን አንሱ ብሎ አስነስቶ በአራቱ ማዕዘን ጉድጓድ አስቆፍሮ በ12ቱ ነገደ እስራኤል ልክ 12 ድንጋይ አስጠፍጥፎ ድግሙ ሰልሱ ይላል 4 ቻል ውሃ አስገልብጦ በዚያ ላይ እንጨቱን በዚያ ላይ ስጋውን አድርጎ ቀንያ ቀናአኩ ለአምላክናከ አቤቱ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ ሆይ ስማኝ፣ እኔ ሾምበት እሸለምበት ብዬ አይደለም ለአምልኮት ለጌትነትህ ቀንቼ ነው እንጂ ብሎ ወደ እግዚአብሔር ቢያመለክት ከሰማይ እሳት ወርዳ በልታለታለች። ስጋውን በልታ እንጨቱን በልታ ውሃውን ጠጥታ ድንጋዩን በልታ ወለሐሰት መሬቶ ይላል። ከመሬቱ አንድ ጋት ሙሉ በልታ አርጋለች። ኤልያስም በኤልዛቤል ቤተ መንግሥት ተሰግስገው ህብረተሰቡን እያታለሉ ንጉሡን እየደለሉ በኃጢአት እያስወጉ የነበሩ ካህናተ ጣዖትን ነቢያተ ሐሰትን ቂሶን ከሚባል ወንዝ ይዞ ወርዶ በሰይፍ አስመትቷቸዋል። ኢያስሕቱክሙ አልቦ ዘያስተአብዶ ለእግዚአብሔር ሰብ ዘዘርአ ያአረር እንዲል ከዚህ በኋላ ብላቴናውን አስከትሎ ወደ ደብረ ቀርሜሎስ ወጥቶ ጸሎት ጀመረ። ሲጸልይ አቀርቅሮ አንገቱን ከጉልበቱ አስደግፎ ነበርና ብላቴናውና ሰማዩን እየዋጠህ
ተመልከት አለው። 6 ጊዜ ወጥቶ በሰባተኛው መጠነ ስኮና ብእሲ የምታህል ደመና ከውቅያኖስ ውሃ ቋጥራ ይዛ ስትወጣ አየሁ አለው። ሂደ ለንጉሡ ንገረው አለው። ስንኳንስ ይህን ያህል ዘመን የኖረ ዝናብ 1 ቀን 2 ቀን የዋለ ያደረ ዝናብ ከብት ልጅ ይጎዳልና ከብትህን ሰራዊትን ሰብስብ በለው አለው። ሄዶ ለንጉሡ ለከዓብ ነገረው። ንጉሡም በፈረስ በሰረገላ ሆኖ እስኪገባ ድረስ ኤልያስ በተአምራት ቀድሞ ገብቶ ተገኝቷል። ወዲያው ደመናም ብሎ ዘንሞ ዕለቱን በተአምራት ደርሶ ጫን ወይም ዳውላ ተሸምቶ ጠግበው ደስ ብሏቸው አመስግነዋል። አንድም እስራኤል 3 ዓመት ከመንፈቅ እስኪሆናቸው ድረስ ጥቂት መዝራታቸው አልተውም ነበርና መጀመሪያ የዘሩት ደርሶ በሁለተኛው ዓመት የዘሩት ጎመር፣ በሶስተኛው ዓመት የዘሩት ዝርዝር፣ በአራተኛው ዓመት የዘሩት ቡቃያ ሆኖ ጫን ተሸምቶ ጠግበው ደስ ብሏቸው አመስግነዋል። ያች ደመና ኤልያስ በአራተኛ ዓመት እህል እንዳስገኘች ሁሉ እመቤታችንም ከአራተኛው ትውልድ ከቤተ ይሁዳ ተወልዳ በአራተኛው ክፍለ ዘመን ዝናመ ምሕረቱን ጠለ ረድኤቱን እክለ በረከቱን የሚሰጥ ጌታን አስገኝታልናለች። ደመና ኤልያስ አንቺ ነሽ አለ። አንድም ደመና ግብፅ አንቺ ነሽ። በግብፅ ዝናብ አይዘንምም። በ500 ዘመን ጥቂት ካፊያ ያካፋል። ይኸውም ለሐድሶተ ንስር ያህል ነው። በሙሴ ጊዜስ እንኳ 1 ጊዜ ቢዘንብ እሳቱ በረዱን ሳያቃጥለው በረዱ እሳቱን ሳያጠፋው እሳቱና በረዱ እንደ ፈትልና እንደ ሰም ተጣምቶ ወርዷል። ያች ደመና ግብፅ 2 ተቃራኒ ግብር በረዶንና እሳትን አንድ አድርጋ እንደያዘች እመቤታችን 2ቱን መስተጻረራንን እናትነትንና ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ ተገኝታለችና ደመና ግብፅ አንቺ ነሽ አለ። ዘያማስን ሕይወተ ይገብረ ሙስና ወዘይሁብ ሕይወተ እያማስነ ወኢምንትኒ እንዲል። አንድም ደመና ኖህ አንቺ ነሽ። ኖህ ከመርከብ ከወጣ በኋላ መሥዋዕት ሰዋ። እንደገና በብዙ ወተባዝሁ ወምልእዋ ለምድር አለው። እኔ በብዛ ምን ያደርግልኛል? እኔ ልጆች ኃጢአት መስራታቸውን አይተውም። እንደገና ወልደን ተዋልደን በስተን ተባስተን በድለንህ ከምናሳዝንህ አንተም ፍርድህ የምታጠፋን ባንበዛ አይሻልም ጌታዬ ያለው። ዳግመኛ የሰውን ልጅ በንፍር ውሃ እንዳላጠፋው ቃል ኪዳን እገባልሃለሁ አለው። በምን አውቃለሁ? ምልክት ስጠኝ አለው። እሰይም ቀስቴ በውስተ ደመናት ከመ ኢያማስና ለምድር ዳግመ ማየ አይህ ደመና በዞረ ጊዜ 4 ህብር ያላት ቀስተ ደመና በሰማይ ላይ ይቀረጽልህ አለው። ተቀርጾለታል። ነጭ፣ ቢጫ፣ ጥቁር፣ ቀይ፣ ነጭ የውሃ ቢጫው የመሬት ጥቁሩ የነፋስ እስመ ነፋስ ጸሊም በአርያሁ እንዲል ቀዩ የእሳት በዚያም ነጭና ቀይ ጎልቶ ይታያል። ከእንግዲህ ወዲህ ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ የተፈጠረ ሰውን በንፍር ውሃ አላጠፋውም ሲል ነው። አንድም ነጩ አይለወጥም፣ የውሃ በአምሳለ ጥምቀት ይሰጣልና፣ ቢጫው የሥጋው ምሳሌ በአምሳለ ህብስት ይሰጣልና፣ ቀዩ የመንፈስ ቅዱስ ምሳሌ በአምሳለ ህብስት ይሰጣልና፣ በአምሳለ እሳት ይሰጣልና። ከዚህ ነጭና ቀዩ ጎልቶ ይታያል።
ጌታን ወልድ እሁየ ጻዕዳ በመለኮቱ ወቀይህ በትስብእቱ ይለዋልና። አንድም ደመና የእመቤታችን ምሳሌ፣ አራቱ ህብር ጌታ ከእመቤታችን አራቱን ባህርያተ ሥጋ፣ አምስተኛ ባህርያተ ነፍስን ዳግማዊት ነፍስን ነስቶ የመዋሃዱ ምሳሌ ነው። ከዚህ ነጭና ቀዩ ጎልቶ መታየቱን ከእንግዲህ ወዲህ የልጄን ዘመዶች በንፍር ውሃ አላጠፋቸውም ሲል ነው። ቀስተ ደመና ማርያም ትምህርተ ኪዳኑ ለኖ ዘእግዚአብሔር ሲመኪ ለትዝካረ ምህረተ ወፍትህ ህይንተ ቀሰፋ ለምድር ወአማሰና አይህ በእንቲአኪ አሰርገዋ በጽጌ ኩሉ አቅማ ከመ በከዋክበት አሰርግወ ለሰማይ ስፍ እንዲል ትእምርተ ዋህዱ ረሰየኪ አብ በቀስትነት ሳለሽ አብ የእርቅ ምልክት አደረገሽ። እንደ ባለቀስት ወደ ጠላቱ ሲሄድ ወተሩን ወደ እርሱ ደጋኑን ወደ ጠላቱ አድርጎ ይሄዳል። ቀስት ለማሰረር እንዲመቸው ነው። ወደ ወዳጁ ሲሄድ ግን ደጋኑን ወደ እርሱ ወተሩን ወደ ወዳጁ አድርጎ ይሄዳል፣ ለመገናኘት እንዲመቸው። በዚያ ልማዱ ጌታም ዛሬ ደጋኑን ወደ እርሱ ወተሩን ወደ እኛ አድርጎ ይታያል። ቀስተ ደመና መተከሉ እንዲያው በከንቱ አይደለም። እኔ ይኸው በቃል ኪዳን ጸንቻለሁ፣ የእናንተ ኃጢአት ግን ከሰባ ትካት ከሰባ ሰዶም በለጠ ተካከለ ሲል ነው። አንድም የልጁ ምልክት አደረገሽ ከመትኩን መራሂተ ለሃይማኖት አባይ እንዲል እሷ ድንግል ወም እንደሆነች እርሱም አምላክ ወሰብ ነውና። አንድም እሷ ድንግል ወም እየተባለች ስትመሰገን እንድትኖር እርሱም አምላክ ወሰብ እየተባለ ሲመሰገን ይኖራል። አንድም ድንግልናዋ እናትነቷን ከድንግልናዋ አልለወጠውም። የእርሱ ሰው መሆን አምላክነቱን ሰው መሆኑን አልለወጠውምና። አንድም ትእምርተ ዋህድናሁ ይላል። የብቸኝነቱ ምልክት አደረገሽ እርሱ ቅድመ ዓለም ያለ እናት እንደወለደው እሷንም ድህረ ዓለም ያለ አባት እንድትወልደው አድርጓልና። አንድም እርሱ ያለ ተፈልጦ ያለ ተድህሮ በባህሪ እንደወለደው እሷም ያለ ዘርአ ብእሲ በሕቱም ድንግልና በሥጋ እንድትወልደው አድርጓልና። ልደት ቀዳማዊ ታውቀ በድህራዊ ልደት እንዲል መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ አደረብሽ። ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ከሦስት ግብራት ከለከለሽ። ከዘራ ሩካቤ ከሰስሎተ ድንግልና ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወርካቤ ወሰስሎተ ድንግልና እለ አስሩን በእጓለም ሕያው ወእሙራነ ቦሙ እንዲል። አንድም መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ከሦስቱ ግብራት ቢከለክልሽ። አንድም ኃይለ ልዑል ወልድ ሥጋሽን ቢያዋህድ ኦ ማርያም አማን ወልድኪ ቃለ አብ እሙነ ሲል ነው። በእውነት እመቤታችን የአብ አካላዊ ቃልን ወለድሽው። ወልደ አብ ዘይነብር ለዓለም ሊቅ ከሆነ ሳይተረጉም አይሄድም። ይኸውም ለዘለዓለሙ በጌትነቱ ጸንቶ የሚኖር የአብ የባህሪ ልጅ ነው። መጻ ወአድኀነነ እምኃጢአት ሰው ሆኖ በኃጢአት ከመጣው ፍዳና ኩነኔ አዳነን። አንድም በቁሙ ከኃጢአት አዳነን።
አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ። በጎ ወሬ መልካም ወሬ የያዝክ ደስ ያለህ ብስራታዊ መልአከ ቅዱስ ገብርኤል ሆይ ላንተ የተሰጠህ ክብር ታላቅ ነው። በጎ ወሬ ክፉ ወሬ የያዘ ሰው ፊቱ ይታወቃል። 10 ለልብ 10 ገጽ ወእምከመ ይትክዝ ልብ ይጼምን ገጽ እንዲል ሰበከ ለነ ልደተ እግዚእ ዘመጻ ሀቤነ። ወደኛ የመጣ የጌታን ልደቱ ነገርከን። አንድም እንሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምስራች ነግራችኋለሁ ብለ ለእረኞች የጌታን ልደት ነገርካቸው። ወነዋ ተወልደ ፍስሐ ዘይከውን ለክሙ ወለኩሉ አሕዛብ እንዲል ወአብሰርካ ለማርያም ድንግል ዘእንበለ ርስሓት ወትቤላ። ሰበከ ያለውን አብሰርካ ለነ ያለውን ለማርያም ብሎ ደገመው። የኛ ባህሪ የእመቤታችን ባህሪ ነው። አንድም ከልደቱ አስቀድመ ጽንሱን ከጽንሱ አስቀድመ ልደቱን ለእመቤታችን ነገርካት። ተፈስሒ ኦ ምልእተ ጸጋ እግዚአብሔር ምስሌኪ። እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ምልእተ ጸጋ ምልእተ ክብር እመቤታችን ደስ ይበልሽ ደስታ ይገባሻል ብለ ከልደቱ አስቀድመ ጽንሱን ከጽንሱ አስቀድመ ልደቱን ነገርካት። ሰአሊ ለነ ቅድስት። ሰው ሆኖ በኃጢአት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ረከብኪ ጸጋ ባለሟልነትን አገኘሽ። መንፈስ ቅዱስ ሀደረ ላዕሌኪ። ጸጋ ያለውን መንፈስ ቅዱስ ብሎ ገለጠው። መንፈስ ቅዱስ አደረብሽ። ወኃይለ ልዑል ጸለለኪ። ኃይለ ልዑል ወልድ ከሦስት ግብራት ከለከለሽ። ከዘራ ሩካቤ ከሰስሎተን ድንግልና ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወርካቤ ወሰስሎተ ድንግልና ለአስሮአነ በእጓለ እምሕያው ወእሙራነ ቦሙ እንዲል አንድም ረከብኪ ጸጋ ባለሟልነትን ብታገኚ መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ከሦስቱ ግብራት ቢከለክልሽ አንድም ኃይለ ልዑል ወልድ ስጋሽን ቢዋሃድ። ኦ ማርያም አማን ወልድኪ ቅዱሰ። ቅዱስ 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 ተብለው ከሚመሰገኑት ከሦስቱ ቅዱሳን አንዱን ቅዱስ ከሦስቱ አካላት አንዱን አካልን ወለድሽልን። መድህኑ ለኩሉ ዓለም። ሊቅ ከሆነ ሳይተረጉም አይሄድም። ይኸውም የዓለሙ ሁሉ መድኃኒት ነው። መጻ ወአድኀነነ። ተወልዶም ከመከራ ሥጋ ከመከራ ነፍስ አዳነን። ሰአሊ ለነ ቅድስት። መድህኑ ለኩሉ ዓለም የሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ግብረ ድንግል ይሴብህ ልሳንነ። ክብረ ድንግል ሲል ነው። አንደበታችንን ከቅዱስ ገብርኤልና ከቅድስት ኤልሳቤጥ ጋር እንዳለ ሆኖ የድንግልን ክብር ይናገራል። አንድም አንደበታችን
ቀድሞ ከነበሩ ሰዎች ጋር እንዳለ ሆኖ የድንግልን ክብር ይናገራል። አንድም በቁሙ ግብረ ድንግል ይላል። አንደበታችን የድንግልን ሥራ ይናገራል። የድንግል ሥራ እንደምን ነው ቢሉ በድንግልና ጸንሶ በድንግልና መውለድ ነው። አንድም በቃል ኪዳኗ ለሚታመኑ በተስፋ ለሚማጸኑ ሁሉ ምሕረት ይቅርታ ማሰጠት ነው። ዮም ንወድሳ ለማርያም ወላዲተ አምላክ ዛሬም ካሉ ቅዱሳን ሰዎች ጋር አንድ ሁነን አምላክን የወለደች እመቤታችን ቅድስት ድንግል ማርያምን እናመሰግናታለን። በእንተ ዘተወልደ እምኒሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር በዳዊት ከተማ ከዳዊት ባህሪ ከእሷ ስለተወለደልን በፍጹም ምስጋና እናመስግናት። እስመ እንፍሬ ከርሰከ እነብር ዲበ መንበርከ ተብሎ የተነገረው ትንቢት እንደደረሰ እንደተፈጸመ ለማጠየቅ ዳዊትን አልፎ አልፎ ያነሳሳዋል። ንዑ ኩልክሙ አሕዛብ ናስተበጽአ ለማርያም አሕዛብ ሁላችሁ ኑ እመቤታችን እጹብ እንበላት፣ እናግናት፣ እናክብራት፣ በፍጹም ምስጋና እናመስግናት። እስራኤልን አሕዛብ ይላቸዋል፣ ግብረ አሕዛብ ይሰራሉና። አንድም አሕዛብ ያለው ቢያበዛ አንድም በጽር በሜዶን በፋርስ በባቢሎን ያይደለ በእግረ ሕሊና እናመስግናት ሲል ነው። አንድም ትንቢት የተነገረላቸው ሱባኤ የተቆጠረላቸው እስራኤል አናምንም አሉ። አሕዛብ በቁሙ ኑ እመቤታችንን እጹብ እንበላት፣ እናግናት፣ እናክብራት፣ እናመስግናት። አሕዛብ አስተጋብኡ ጽጌረዳ ወሶኩሰ ተረፈ ባህበ አይሁድ ምኩራብ አነመት ጸምረ ወቤተ ክርስቲያን ተአጽፈቶ እስመ ለመጽሐፍ ንባብ ወታውቆ ለቤተ ክርስቲያን እንታክቲ አጥረየት ሰደፈ ወእንታክቲ አጥረየት ባህርየ እንዲል እስመ ኮነት እመ ድንግል ወጽሙረ ድንግልና ያላት እናትን ሆናለች። ኑ እመቤታችን እጹብ እንበላት፣ እናግናት፣ እናክብራት፣ እናመስግናት። አንድም እስመ ኮነት እመ ድንግለ ጽሙረ ድንግልና ከእናትነት ጋር አስተባብራ ይዛ ተገኝታለችና ኑ እናመስግናት። ተፈስሒ ኦ ድንግል ንጽሕት እንተ አልባቲር ኩስ መለዋወጥ የሌለብሽ በውስጥ በአፋ በነፍስ በስጋ ንጽሕት የሆንሽ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ዘመጻ ቃለ አብ ወተሰባ እምኔሃ የአብ አካላዊ ቃል ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ሰው የሆነ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ተፈስሒ ኦ ሙዳይ እንተ አልባቲ ነውር ፍጽምት ዘአልባ ርስሓት ነውር ነቀፋ የማይገኝብሽ አደፍ ጉድፍ የሌለብሽ የሽቱ ሙዳይ እመ አዶናይ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ይችን የሽቱ ሙዳይ ሰፍተው ማሄደር አበጅተው ጢስ የማይጤስበት ትቢያ የማይበንበት ንጹሕ ቦታ ያኖሯታል። እመቤታችንንም ከእናቷ ማኅፀን ጀምሮ በንጽሕና በቅድስና የተሸለመች ናት። አቀባ መንፈስ ቅዱስ እምከርሰ እማያ እንዲል አንድም ንጽሐ ጠባዩዋ ሳያድፍባት ቅድስና ሳይጎድልባት በየጊዜው ጸጋና ክብር ሲጨምርላት ትኖራለችና። አንድም
ይቺ ሽቱ ሙዳይ በውስጧ ሽቱ ይዛ በአፋ ትሸታለች። እመቤታችንም ጌታን ጸንሳ ሳለች ገብረ ተአምራት ወመንክራት ታደርግ ነበርና፣ አንድም ይቺ የሽቱ ሙዳይ በውስጧ ሽቱ ይዛ ሳትይዝም ትሸታለች። እመቤታችንንም ጌታን ጸንሳ ሳለ ጌታን ከወለደች በኋላ መዓዛ መለኮቱ አልተለያትምና፣ አንድም በዚች በሽቱ ሙዳይ 4 ሽቱ 5ኛ ዘይት አጣፈጠው። ቅመሙም ይኖርባታል። ከቤተ ክህነት ከቤተ መንግሥት ተወልዶ መጥቶ ቀኝ አካሉን ተቀብቶ ንጉሠ ነገሥት ሊቀ ካህናት ይባልባታል። ጌታም ከመቤታችን 4ቱን ነገሥት ሊቀ ካህናት ይባልባታል። ጌታም ከመቤታችን 4ቱን ባህርያተ ሥጋ 5ኛ ባህርያተ ነፍስን ነስቶ ክህነትን መንግሥትን ገንዘብን አድርጓልና። ተፈስሒ ኦ ገነት ነባቢት ማህደሩ ለክርስቶስ ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ ዘኮነ ዳግማይ አዳም ይለዋል። ስለ ቀደመ ሰው ስለ አዳም ሰው የሆነው የአዳም ሁለተኛ የሚሆን የኢየሱስ ክርስቶስ ማደሪያው ነባቢት ገነት እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል፣ ነባቢተ ገነት አላት። እመቤታችን በገነት አዳምና ሔዋን ተነጋግረዋል እንጂ እሷ አልተነጋገረችምና፣ ከዚያ ሲለይ ማህደሩ ለክርስቶስም አላት። በገነት አዳምና ሔዋን ኖረዋል እንጂ እሷ አልኖረችምና ከዚያ ሲለይ ነው። ተፈስሒ ኦ ጸዋሪቱ ለዋህድ ለዘኢተፈልጠ እምህፅነ አቡሁ ከአባቱ እሪና ያልተለየ ተቀዳሚ ተከታይ የሌለው ወልድ ዋሂድን በማኅፀንሽ የወሰንሽ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ተፈስሒ ኦ ከብካብ ንጹሕ ስርግው በኩሉ ስነ ስብሃት በፍጹም ጌጥ ያጌጥሽ የንጹሕ የሰርግ ቤት የሆንሽ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ይችን የሰርግ ቤት አስቀድመው ይጠርጓታል፣ ይጎዘጉቷታል፣ ደራርበው ምንጣፍ ያነጥፉባታል፣ ሽቱ ያርከፈክፉባታል፣ ባህር ያስጌጧታል፣ ሱሳን ወርድ ይስሉባታል። እመቤታችንም ከእናቷ ማኅፀን ጀምራ በንጽሕና በቅድስና የተጌጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ናትና አቀባ መንፈስ ቅዱስ እምከርሰ እማ እንዲል መጻ ወተሰብአ እምኔኪ ስርጎ ኩሉ ስነ ስብሃት መጻ ወተሰብአ እምኔኪ ነው። በባህሪ ክብሩ የከበረ ኢየሱስ ክርስቶስ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ተፈስሒ ኦ ዕፀ ጳጦስ እንተ እያዋያ እሳተ መለኮት እሳተ መለኮቱ ያላቃጠለሽ ባህርየ መለኮቱ ያልዋጠሽ አማናዊቷ ዕፀ ጳጦስ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ዕፀ ጳጦስን ሊቁ በሀገራቸው ባወቀ ተናግሮታል። በእኛ በሀገራችን ግን እንጆሪ ደድሆ ጅባራ ነው። ተፈስሒ ኦ አመት ወእም ድንግል ወሰማይ ሰማያዊ ድንግል ወእም አመት ወሰማይ ብሎ ይገጥመዋል። እናትነት ከድንግልና፣ ድንግልና ከእናትነት፣ እመቤትነት ከአገልጋይነት፣ አገልጋይነት ከእናትነት ጋር አስተባብረሽ ይዘሽ የተገኘሽ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል።
እንተ ጾረት በስጋ ዘይጽአን ዲበ ኪሩቤል በኪሩቤልና በሱራፌል አድሮ የሚኖር ጌታን በስጋ የተሸከምሽ ሰማያዊት ማኅደር እመቤታችን ተፈሲ ደስ ይበልሽ፣ ደስታ ይገባሻል። አንድም በኪሩቤል በሱራፌል ላይ አድሮ የሚመሰገን ሰማያዊ መለኮትን በስጋ ወሰንሽው፣ በመያዝሽ ሰማያዊት ማኅደር ተባልሽ። ወበእንተዝ ንትፈሳህ ወንዘምር ምስለ መላእክት ቅዱሳን በፍስሐ ወበሐሴት። ስለዚህ በፍጹም ተድላ ደስታ ከቅዱሳን መላእክት ጋር እንደ ቅዱሳን መላእክት ደስ ብሎን እናመስግን። ወንበል ስብሃት ለእግዚአብሔር በሰማያት። አምላክ ለሆነው ሥጋ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ተገባው እያልን እናመስግነው። ወሰላም በምድር በምድር እርቀ ሰላም ተደረገ እያልን እናመስግን። ስምረቱ ለሰብ ለሰው ግዕዛኑ መንፈስ ቅዱስ ቢሰጠው አንድም ስብሃት ለእግዚአብሔር በሰማያት አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ። ስምረቱ ለሰብ የሰው ፍቅር አገብሮት አምላክ ሰው ቢሆን ፍቅር ሰሃቦ ለወልድ ኃያል እመንበሩ ወአብጽሖ እስከ ለሞት እንዲል። አንድም ስብሃት ለእግዚአብሔር በሰማያት በመላእክት ዘንድ ክብር ምስጋና ተገባው። ወሰላም በምድር በደቂቀ አዳም ክብር ምስጋና ተደረገ። ኖሎት ከመላእክት መላእክት ከኖሎት አንድ ሆነው አመስግነዋል። ኖሎት ከመላእክት መላእክት ከኖሎት አንድ ሆነው አመስግነዋል። ዮም አሐደ መርኤተ ኮኑ መላእክት ወሰብ ከመ ይሰብህዎ ለክርስቶስ ንጉሥ በቃል አሚን እንዲል። ስምረቱ ለሰብ ለሰው ግዕዛኑ መንፈስ ቅዱስ ቢሰጠው እስመ ኪያኪ ሰምረ ዘሎቱ ክብር ወስብሃት። ክብር የክብር ክብር ያለው እርሱ አንቺን ለእናትነት መርጧልና። ስለዚህ ስብሃት ለእግዚአብሔር በሰማይ ወሰላም በምድር ስምረቱ ለሰብ እያልን እናመስግነው። ሰአሊ ለነ ቅድስት ክብር የክብር ክብር ያለው እርሱ አንቺን ለእናትነት ከመረጠ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። የአቢ ክብራ ለማርያም እምኩሎሙ ቅዱሳን እምክብረ ኩሎሙ ቅዱሳን ሲል ነው። ከቅዱሳን ክብር ይልቅ የእመቤታችን ክብር ይበልጣል። አንድም ከቅዱሳን ክብር በላይ የእመቤታችን ክብር ከፍ ያለ ነውና። እስመ ድልወ ኮነት ለተወክፎ ቃለ አብ የአብ አካላዊ ቃልን ለመወሰን በቅታ ተገኝታለችና። አንድም የአብ አካላዊ ቃልን በእናትነት ለመቀበል የተዘጋጀች ናትና። ዘይፈርህዎ መላእክት መላእክት የሚፈሩትን ወየአክትዎ ትጉሃን በሰማያት ትጉሃን በሰማያት የሚያመሰግኑትን ጾረቶ ማርያም ድንግል በከርሳ ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ወሰነችው። ለተወክፎ ቃል አብ ቢልም ተወክፎ ሰብአ ፊንቆን እንዳለው አይደለም። ይእቲ ተአቢ እምኪሩቤል እርሷ ከኪሩቤል ይልቅ ትበልጣለች፣ ከፍ ከፍ ትላለች። ወትፈድፈድ እምሱራፌል ከሱራፌል ይልቅ ትበልጣለች፣ ትከብራለች። እበይና ፈድፈደ ይወራረሳሉ። ዘይፈደፋደኪ ዘንበለ መንበረ መንግስቴ ወነገርዎ እብያቲሃ እንዲል። እስመ ኮነት ታቦተ ለአሃዱ ዘእምቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱሳን ለአንዱ ቅዱስ
ከሦስቱ አካላት ለአንዱ አካል ማደሪያ ሆናለችና ስለምን ሥላሴን በሴት አንቀጽ ቅድስት ብሎ ጠራቸው ቢሉ ሴት ርኅርኅተ ልብ ናት፣ ሥላሴም ለፍጥረታቸው ርኅሩህ ናቸውና። አንድም ሴት ከባሕሪዋ ልጅ ትወልዳለች፣ ሥላሴም ወላዲያነ ዓለም ናቸውና። አንድም ጽኑ ንጹሕ ክቡር ልዩ ሲል ነው። ጽኑ አለ ሰውን ጽኑ ቢሉት እስከ ጊዜው ነው እንጂ ኋላ በሕማም በሞት ይለወጣል። ንህነሰ ንማስን ወኢነሄሉ እስመ ቅሩብ ሙስና በዲበ አንቀጽ እማንቱስ ይታጉላ እንዲል። ሥላሴ ግን መቼም መች ህልፈት፣ ውላጤ፣ ድካም፣ ሕማም የለባቸውም። እስመ ስምከ መለኮት በዲበ ህላዌሁ ሰናይ ወኢይተነተን እምዝ ሃሎ እስመ አነሂ አምላክ ዘይት ወለጥ አንተሰ አንተ ከመ ማአመቲከኒ ዘይሃልቅ እንዲል። ንጹሕም አለ ሰውን ንጹሕ ቢሉት እንደ ነጭ ልብስ ነው። ነጭ ልብስ ቀይ ቀለም፣ ጥቁር ቀለም ቢያቀልሙት ሁሉንም ይቀበላል። ሰውም ጽድቅም፣ ኃጢአትም፣ እውነትም፣ ሐሰትም፣ ክፋትም፣ ደግነትም ይስማማዋል። ወኢ ለሃኮኩ ዘንበለ ጽነት ወርእየ ዘከመ ዘትትሊአል እምኔሁ እምቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ይትወከፍ ጠባያአተ ዘይትገብር ቦን እንዲል። የሥላሴ ባሕሪ ግን ጽድቅ እንጂ ኃጢአት፣ እውነት እንጂ ሐሰት አይስማማቸውምና። ለእሳት ባሕሪ ውእት እንጂ ቁረት፣ ለውሃ ባሕሪ ቁረት እንጂ ውእት እንደማይስማማው እስመ ንጹሐት ጠባያቲሁ ለእግዚአብሔር እምነውር እንዲል። ክቡርም አለ ሰውን ክቡር ቢሉት ከአፋ ባገኘው ነው እንጂ ከራሱ የሆነ ምንም ነገር የለውም። ምንት ብከ ዘይነሳእከ ወምንት ብከ ዘኢኮነ ውሁብ ለከ እንዲል። ሥላሴ ግን ሁሉ የባሕርያቸው ነውና ንጉሥ ዘይሰይምዎ እግዚእ ዘይግእዝዎ ባእል ዘኢይሌቅህዎ ስብሃቲሁ ዘእምሃቤሁ አሐዚ ዓለም በራሁ ኩሉ እሁዝ ውስተ እዴሁ እንዲል። ልዩም አለ የአብርሃም የይስሐቅ የያዕቆብ የጳውሎስ የጢሞቴዎስ የስልዋኖስ የስም የግብር የአካል የሦስትነት ባሕርያቸው የባሕሪ ህልውና አንድነት ያላቸውም ሥላሴ የላቸውም። ሥላሴ ግን በስም በአካል በግብር ሦስት በባሕሪ በህልውና በአገዛዝ አንድ ናቸውና እንዘ አሃዱ ሰለስቱ ወንዘ ሰለስቱ አሃዱ ይሰለሱ በአካላት ይተዋሃዱ በመለኮት እንዲል። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት። የነቢያት ሀገር ትንቢታቸው ይቺ ኢየሩሳሌም መንግሥተ ሰማያት ናት። ምን ነው አመስግነኝ ብትለው ወደ ሌላ ወደ መንግሥተ ሰማያት ሄደ ቢሉ ወደ መንግሥተ ሰማያት መሄዱ አይደለም። መንግሥተ ሰማያት የምትወርስ ከሷ በነሳው ሥጋ ነውና። አንድም የነቢያት ሀገር ትንቢታቸው ይቺ ኢየሩሳሌም እመቤታችን ናት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። እመቤታችንም ሀገረ ሰላም ናትና ብኪ ድህነ ዓለም ወበወልድኪ ኮነ ሰላም ይላታልና። ወማህደረ ፍሳሆሙ ለኩሎሙ ቅዱሳን። ደስ ብሏቸው የሚኖሩ የቅዱሳን የነቢያት የሐዋርያት የጻድቃን የሰማዕታት የመላእክት የማደሪያቸው ማደሪያን ሆንሽልን። ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላዕሌሆሙ። በቀቢጸ ተስፋ በድንቁርና ለነበሩ ሰዎች ፍጹም ዕውቀት ተሰጣቸው። አንድ ገጽ በማለት ሞትን በመምሰል ሞት ባመጣው ምስል ለነበሩ ክርስቶስ
ተወለደላቸው፣ ወንጌል ተጻፈላቸው። በሞት ሥጋ በሞት ነፍስ ለነበሩ ልጅነትን በኃጢአት ለነበሩ ስርየተ በክደት ለነበሩ ሃይማኖት ተሰጣቸው። ኃጢአትን ጽልመት ክደትን ጽላሎተ ሞት ይለዋል። በጨለማ ላይ የዛፍ የገደል ጥላ ሲጨመር ጨለማው እንዲጸና በኃጢአት ላይ ክደት ሲጨመር ፍዳ ይጸናልና። እግዚአብሔር ዘየአርፍ በቅዱሳኒሁ በወዳጆቹ በቅዱሳን ላይ አድሮ የሚኖር እግዚአብሔር ተሰባ እምድንግል ለመድኃኒተ ዚአነ እኛን ለማዳን ቅድስት ድንግል ከምትሆን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ንዑ ርእዩ ዘንተ መንክረ ይህን ድንቅ ምስጢር ኑ እዩ መርምሩ። ወዘምሮ ዘምሩ በእንተ ምስጢር ዘተከስተ ለነ ስለተገለጠልን ምስጢር ምስጋናንም አቅርቡ። እስመ ዘይሰባእ ተሰባ ቃል ተደመረ ቃል ከስጋ ጋር ስለተዋሃደ ቢዋሃድ አንድም ከዚህ ቀድሞ ሰው የሆነ እንግዲህ ወዲህ ዳግመኛ ሰው የማይሆን ጌታ ሰው ሆኗልና ምስጋና አቅርቡ። ተሰባ አለ። እስማኤላውያን አላህ አንድ ገጽ ነው፣ አይወርድም አይወለድም ይሉታል። ዘኢይሰባእም አለ። ከላይ ፈላሻ ከዚህ ቀደም ያልወረደ ያልተወለደ ከእንግዲህ ወዲህ ይወርዳል ይወለዳል ይሉታልና ከዚህ ቀድሞ የወረደ የተወለደ ከእንግዲህ ወዲህ የማይወርድ የማይወለድ ነውና ተሰብአ ዘይሰባእ አለ። ወዘአልቦ ጥንት ኮነ ቅድመ ከዚህ ጊዜ ነበር ከዚህ ጊዜ ተገኘ የማይባል ለዘመኑ ጥንት የሌለው ጌታ 5500 ዘመን ሲፈጸም የቀድሞት ተቀድሞት ተገኘ ልጅ ከአባቱ ፊት ተቀምጦ እንዲገኝ። ወዘአልቦ መዋዕል ኮነ ሎቱ መዋዕል ዘመን ያልተቆጠረለት ዘመን ተቆጠረለት። ወየአክል 30 ክረምቱ ለእግዚ ኢየሱስ ክርስቶስ ተብሎ አንድም ወዘአልቦ ጥንት ቅድመ ብኩርና የሌለው ሥጋ ብኩረ ምእመናን ተባለ። ወዘአልቦ መዋዕል ኮነ ሎቱ መዋዕል ክብር የሌለው ሥጋ ክብር መለኮት ተባለ። ወይመጽ መዋዕለ ሳህል እምቅድመ ገጹ ለእግዚአብሔር እንዲል አንድም ወዘአልቦ ጥንት ኮነ ቅድመ ቅድምና የሌለው ሥጋ ቀዳማዊ አምላክ ተባለ። ወዘአልቦ መዋዕል ኮነ ሎቱ መዋዕል ዘመን ያልተቆጠረለት ጌታ ዘመን ተቆጠረለት። ዘኢተአወቅ ተከስተ ይኸው በጌትነት ተገልጦ የማያውቅ ሥጋ በጌትነት ቢገለጥ ነው። አንድም በአዛዥነት በገዥነት ተገልጦ የማይታወቅ ሥጋ በአዛዥነት በገዥነት ቢታወቅ ነው። ወዘኢትርአይ ተርእየ በትሑት ስብዕና ተገልጦ የማያውቅ ጌታ በትሑት ስብዕና ቢገለጥ ነው። አንድም በተገዥ ሥጋ ታይቶ የማያውቅ መለኮት በተገዥ ሥጋ ቢታይ ነው። ወልደ እግዚአብሔር ሕያው ጥዩቀ ኮነ ሰብአ ኢየሱስ ክርስቶስ በጎላ በተረዳ የአብ የባሕሪ ልጅ ኢየሱስ ክርስቶስ ፍጹም ሰው ሆነ። ዘትማልም ቅድመ ዓለም የነበረ ወዮም በማዕከለ ዘመን የኖረ ወክመ ውእቱ እስከ ለዓለም ወደፊትም ዓለሙን አሳልፎ በጌትነቱ ለዘላለም የሚኖር አንድም ዘትማልም ከዚህ ቀድም የነበሩ መምህራን አድሮ የሚኖር ወይም ዛሬም ባሉ መምህራን አድሮ የሚኖር ወከመ ውእቱ እስከ ለዓለም ከእንግዲህ ወዲህ
እስከ ዕለተ ምጽአት የሚነሱ መምህራን አድሮ የሚኖር ኢየሱስ ክርስቶስ አሃዱ ህላዌ ሎቱ ንስግድ ወንሰብህ ከአብ ከመንፈስ ቅዱስ ጋራ በባህሪ በህልውና አንድ ነውና የባህሪ ስግደት እንስገድለት፣ የባህሪ ምስጋና እናመስግነው። አንድም የባህሪ ስግደት እንስገድለት ዘንድ የባህሪ ምስጋና እናመስግነው ዘንድ በባህሪ በህልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። ሰአሊ ለነ ቅድስት በባህሪ በህልውና ከአብ ከመንፈስ ቅዱስ ጋር አንድ ከሆነ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳደሪልን። ሕዝቅኤል ነቢይ ኮነ ስምዓ በእንቲአሃ ወይቤ ነቢዩ ሕዝቅኤል የእሷን ነገር እንዲህ ብሎ መሰከረ፣ ስለ እሷ ምስክር ሆነ። ርኢኩ ሆህተ በምስራቅ ህቱም በአብይ መንክር ማህተም አልቦ ዘቦአ ዘእንበለ እግዚሃያላን ቦአ ወውስቴታ ወወፃ። በምስራቅ በኩል አዲስ አዳራሽ በአዲስ ቁልፍ ተቆልፋ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት የወጣ ከኃያላን ጌታ በስተቀር የለም ብሎ ስለሷ ምስክር ሆነ። የእርሷን ነገር መሰከረ። ይህስ እንደምን ነው ቢሉ በብሉይ ኪዳን ያሉ ሰዎች ሲጸልዩ ፊታቸውን ከምስራቅ ወደ ምዕራብ መልሰው ነው። ርልተ ሲኦል አይቀርልንም ሲሉ ነው። እኛ ግን በሐዲስ ኪዳን ያለን ሰዎች ፊታችን ከምዕራብ ወደ ምስራቅ መልሰን እንጸልያለን። ርልተ ሲኦል የለብንም ስንል ነው። በዚያ ልማድ ነቢዩ ሕዝቅኤል ፊቱን ከምስራቅ ወደ ምዕራብ ዞሮ ተቀምጦ ሳለ ኦ ወልድየ እጓለ እምሕያው ተመየጥ መንግለ ከዋለከ፣ የሰው ልጅ ሆይ ወደ ኋላ መለስ በል የሚል ድምፅ ሰማ። ወሜጤኒ መንግለ አዜብ ይላል። አዜብነቱ ወይም ምስራቅነቱ ለደብተራ ኦሪት ነው። ነቢዩም ከምዕራብ ወደ ምስራቅ ፊቱን መለስ ቢያደርግ በምስራቅ በኩል አዲስ አዳራሽ በአዲስ ቁልፍ ተቆልፎ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሳይወጣም አይቷል። ይህ ምሳሌ ነው። አዲስ አዳራሽ የእመቤታችን ቁልፍ፣ የማኅተመ ድንግልና ቀይ ጎልማሳ የጌታ ቀይህ አለው። ወቀይህ በትስብእቱ ይለዋልና ሳይከፍት ገብቶ ሳይከፍት መውጣቱ በሕቱም ድንግልና ተጸንሶ በሕቱም ድንግልና የመወለዱ ምሳሌ ነው። እግዚአ ኃያላን አለ። ኃይል መልአካዊ፣ ኃይል መንፈሳዊ፣ ኃይል ስጋዊ አለና ከዚያ ሲለይ ነው። ኃይል መልአካዊ ለመልእክት በተፈጥሮ ኃይል ተሰጥቷቸዋል። ኋላም በእርዳታ ምክንያት ይጨምርላቸው ይኖራል። ወነሳ አሃዱ መልአከ ኃያል ወጽኑ እብነ አብየ ከመ እንተ ማህረጽ ወወገረ ውስጠ ባሕረ ወይቤ ከመዝ ትትገድፍ ባቢሎን ሀገር አባይ እንዲል ኃይል መንፈሳዊ የአብርሃም ወይቤ አብርሃም ኢሞአኒ ዝኩ ሰይፈ ጸላኤ እንዲል ኃይል ስጋዊ የባረቀ የዮፍታሄ የሶምሶን የጌዲዮን የዳዊት ነው። ሆህት ንዑስ አንቀጽ ጸባብ ማለት ነው። ጎንባሲት ወይም ስርቆሽ በር ወይም መሿለኪያ እንደማለት ነው። እንደተዘጋ መግባቱ የባህሪውን ርቀት ያጠይቃል። አይከፈት ሰው አይገባበት ማለቱ የማዕረጉን ምጥቀት ያሳያል። ምልዕተ ፍጡራን መሆኑን ያስረዳል። ለጊዜው ይህ ነው። ፍጻሜው ግን እንበለ ዘርእ ተጸንሶ በሕቱም ድንግልና እንደሚወለድ ከተወለደም በኋላ እናቱ ዘእንበለ
ተፈትሆ እንድትኖር ያጠይቃል። አምላክ ወሰብ ለመባሉ ወሰን ደንበር ፍጻሜ እንደሌለው ድንግል ወእም ለመባሏም ፍጻሜ የለውምና ምነው ወንጌላዊ እየአምራ ለዮሴፍ እስከ አመ ወለደት ወልደ ዘበኩራ ይላልሳ ቢሉ የጻፈበት ቋንቋ ዕብራይስጥ ነው። አካቶ ፈጽሞ ጭራሽ አላወቃትም ማለት ነው። የዕብራይስጥ እስከ እንደ ራት ዳኛ የወል እንደ ምሰሶ የመሃል ሆኖ ፍጻሜ ላለው ለሌለው ሁሉ ይናገራል እንጂ እንደ ሌሎች አዋጅ በዳር ቆሞ ፍጻሜን ብቻ አያሳይም። የነቢያት ሁሉ አዋጃቸውና ትምህርታቸው ከሙሴ ጀምሮ ይህ ነው። ይኸውም ኢተመይጠ ቋዕ እስከ አመ ንትገ ማየ አይ ይወለደት ሜልኮል እስከ አመ ሞተት ንበር በየማንየ እስከ አገብኦሙ ጸላእትከ ወናሁ አነ ሄሉ ምስሌክሙ በኩሉ መዋዕል እስከ ህልፈተ ዓለም ባለው ይታወቃል። ይህን የመሰለ ብዙ አለ። የግዕዝ አብነት በማቴዎስም በሉቃስም ወልዳ ዘበኩሯ ይላል። ያልቅና ምላሽ ነው። ዝርዝሩ አለቦታው ገብቷል። መደበኛው የጽር አብነት ግን ከጽር የተቀዳው አቅንቶ ወልዳ ዘበኩር ይላል እንጂ ወልደ ዘበኩራ አይልም። ብኩርናው ለሁሉም ሲሆን ዘበኩሯ ማለት አይመችም። በኩሯ ለማለት ይልቅ የበኩር ልጇ ማለትን ያሳያል። የበኩር ልጇም እንዳይባል አንድ ወጣት አንድ ቅንጣት ነው። ታናሽ ተከታይ የሌለው ዋህድ እንጂ በኩር አይባልም። ይህንንም ስምዓት በሚባለው በቄርሎስ ድርሳን ይመለከቷል። ዘበኩር ያለው ግን ዘውቱ በኩር ዘተሰምየ በኩረ ተብሎ ፊት ለፊት ይፈታል። ንባቡም ሚስጥሩም ወአነሂ በኩሬ ሬስዩ ከመ ይኩን በኩረ በላዕለ ብዙሃን አህው ካለው ጋር አንድ ነው። ሊቃውንትም በኩረ ልደት ለኩሉ ፍጥረት በኩረ ልደት ሁሉ ተግባሩ ብለው ወስደውታል። ኖህት የተባለች በኖህት የተመሰለች ድንግል ማርያም ምንም በአፏ እንደ ሔዋን ልጆች ብትታጭም በውስጥ የብፅዓት ልጅ ናት። ወዲህም የአብ ምሳሌ ናት። የብፅዓት ልጅ ስለሆነች እንደ እናቶቿ በዘር በሩካቤ መጸነስ በዕደ ብእሲ መዳሰስ የለባትም። ተፍህሮ ገንዘቧ ሲሆን አነዋወሯ እንደ ወለተ ዮፍታሔ ነው። የብፅዓት ልጅም እንደሆነች መልአኩ ተጸንሲ ባላት ጊዜ እፎኑ ይከውነኒ ዝንቱ እንዘ የአምር ብእሴ ብላ ራሷ መስክራለች። ብእሲ ታጭታ ከብእሲ ጋራ እያለች እንዘ የአምር ብእሴ ማለቷ እኔ የብፅዓት ልጅ ነኝ። ተፍህሮዮም መንፈሳዊ ነው። ብቻዬን ጸንሶ መውለድ እንዴት ይቻለኛል ስትል አይደለምን? ሁለተኛ የአብ ምሳሌ ስለሆነች ከስግው ቃል በቀር ለሩቅ ብእሴ እናት መሆን በባህሪዋ ሁለተኛ መውለድ አትችልም። ለአብ እንዳይቻለው በጳጳስ መንበር ቄስ በንጉሥ ዙፋን ራስ ደፍሮ ይቀመጣልን? ይህስ ሊቀመጥ ይገባዋልን? እንደዚሁ አምላክ ባደረባት ማኅፀን ሩቅ ብእሲ አያድርም። ሰዓሊ ሕፃናት በተሳለበት ሰሌዳ በተቀረጸበት ሰፍድል ዘርአ ብእሲ ቀለም ሆኖ ሊሳልበት ሊቀረጽበት አይቃጣም፣ አይታሰብም፣ ሕርም ነው። አውድ ማኅፀኗ አስቀድሞ
በትንቢት ታጥሯል፣ በምጽአት ተቀጥሯል። ተዘግቶ ይኑር አይከፈት፣ ሰውም አይግባበት የሚል አዋጅ ተነግሮበታል። እንድትታጭም ያደረጋት ስለ 3 ነገር ነው። መጀመሪያ መንፈሳዊ ጽንሱን ከስጋውያን ለመሰወር፣ ሁለተኛ እርሷን ከውግረት ከጽዕለት ለማዳን፣ ሶስተኛ መከራዋ ብዙ ነውና እጮኛ አስመስሎ አጋዥ ረዳት ተከታይ ሞግዚት መንፈሳዊ አባት ለመስጠት ነው። ከእውነት የሚሻል ሐሰት ከመውጋት የሚሻል መሳት አለና ዮሴፍ ቅሉ እርሱ ራሱ በቃሁ ነቃሁ ብሎ አላጫትም። ጌታ እንደ ዕውቀቱ እንደ አባትነቱ አሻሽሎ መርጦ ይቡስ በትሩን በወርቀ ቀለሜ ለብጦ በቆጽል በጌጽ በጽጌ አስጊጦ በድንቅ ተአምራት ስላጨላት ሐፃኒሃ መጋቢሃ በመባል ፈንታ ፈሃሪሃ ተብሏል። በታጨላት ጊዜ መዋዕለ ውሩዙቱ ያለፈ ዕድሜው ከኢዮቤልዩ የተረፈ ታላቅ ሰው ምሉ ሽማግሌ ማስብ አበ ውሉድ እንደነበረ የቤተ ክርስቲያን ታሪክ ይናገራል። ወንጌላዊም የአይሁድን ስድብ ሲጽፍ አኮኑ አህዊሁ አሃቲሁ ያለውን ኢጲፋኒዮስ፣ ጎርጎርዮስና ዮሐንስ አፈወርቅ ሌሎችም ሊቃውንት ውሉዱ አዋልዲሁ ለዮሴፍ ዘተወልዱ ሎቱ እምቀዳሚት ብእሲቱ ብለውታል። 4ቱ ወንዶች 3ቱ ሴቶች ናቸው። ኢጲፋኒዮስም አንክሮጦስ በሚባል መጽሐፍ እናታቸው ሳትቀር ሁሉን በየስማቸው ጽፏቸዋል። 7 ወልዶ ዕቃ ቤትን እንዲሉ አማናዊት መቅደስ እናቱን ቅድስተ ቅዱሳን ትስብእቱን ሐዲስ ካህን ሆኖ ለማገልገል አረጋዊ ዮሴፍ እንደ አሮን ተመርጧል። ስለዚህ ቤተ ዮሴፍ በደብተራ ኦሪት፣ ልጆቹ በደቂቀ አሮን ይመሰላሉ። በትረ ዮሴፍ እንደ በትረ አሮን መለምለሟ 2 ገጽ ምስጢርን ያሳያል። አንደኛ ተወጽ በትር እምስሮ እሴይ ወየአርግ ጽጌ እምኔሃ አሜሃ ይቀውም ስርወ እሴይ የተባለው ትንቢት በዘመኑ እንደደረሰ እንደተፈጸመ ለማጠየቅ፣ ሁለተኛ ሀብተ ክህነት ከሌዊ ወደ ይሁዳ እንደመጣች ከቤተ አሮን እንደወጣች ቦታዋን እንደለቀቀች ያሳያል። ይህንንም ኖህት ኤፍሬምና ኤራቅሊስ አባ ሕርያቆስ ያሳያል። ይህንን ኖህት ኤፍሬምና ኤራቅሊስ አባ ሕርያቆስ ሌሎችም ብዙ ሊቃውንት ስለ እመቤታችን ወስደውታል። ዮሴፍ አፈወርቅም ከብስራተ መልአክ አስማምቶ ዘአቅበ ማኅተመ ድንግልናኪ እምድኅረ ልደቱ እንበለ ሙስና ብሎታል። ከላይ ከነቢያት የፈለቀው በሐዋርያት ቃል የጸደቀው ሲያያዝ የመጣው የቅዱሳን አበው እምነትና ትምህርት እንዲሁ ከሆነ ወንጌላዊ ባልሄደበት መንገድ ገስግሶ ትንቢት ጥሶ ምሳሌ አፍርሶ ደፍሮ መዝጊያ ሰብሮ በነባቢት መቅደስ ጣዖት ማቆም ታቦተ አምላክ እስራኤልን ከጣዖተ ጋር ማኖር ከብሉይ ኪዳን የራቁ በሐዲስ ኪዳን የሚሳለቁ ከተንባላት የሚከፉ የአይሁድ የአሕዛብ ሥራ እንደሆነ የክርስቲያን ሥራ እንዳይደለ ማስተዋል ይገባል። ሰአሊ ለነ ቅድስት
እግዚአ ኃያላን ከሚባል ልጅሽ ጽንዕት በድንግልና ስርኩት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ኖህተሰ ድንግል ይእቲ እንተ ወለደት ለነ መድህነ። ርኢኩ ኖህተ ብሎ ነበርና በኖህተ የመሰልኳት ኖህትም ያልኳት መድኃኒታችን ኢየሱስ ክርስቶስን የወለደችልን ድንግል ማርያም ናት። ወኮክህስ ክርስቶስ ውእቱ እንዲል እምድኅረ ወለደት ኪያሁ ነበረት በድንግልና ከመትካት። እርሱንም ከወለደች በኋላ ቀድመው ማኅተመ ድንግልናዋ ሳይለወጥ ኖረች። ቡሩክ ውእቱ ፍሬ ከርስኪ ኦ ወላዲተ እግዚ ዘመጻ ወአድኀነነ እምእደ ጸላኢ ዘአልቦ ምህረት። ለሰው ከማያዝን ከማይረራ ሥላሴን ይቅር በሉኝ ከማይል ሥላሴም ይቅር ከማይሉት ከምሕረት አልባ ከሰይጣን ደባ ከአጋንንት ድብደባ ሰው ሆኖ ያዳነን አምላክን የወለድሽ እመቤታችን የማኅፀንሽ ፍሬ ኢየሱስ ክርስቶስ ብሩክ መርገም ሥጋ መርገም ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያጸና ፍጹም የባሕሪ አምላክ ነው። አንቲ ፍጽምት በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቦና ፍጽምት የሆንሽ ድንግል ሆይ ወቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጪ እመቤታችን ሆይ ረከብኪ ሞገሰ በኀበ ንጉሠ ስብሐት ከክብር ባለቤት ዘንድ ባለሟልነትን አገኘሽ። አምላክ ዘበአማን ይኸውም የባሕሪ አምላክ ነው። ዘበአማን አለ ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና። ለኪ ይደሉ እበይ ወክብር እምኩሎሙ እለ ይነብሩ ዲበ ምድር። በዚህ ዓለም ከሚኖሩ ከነቢያት ከሐዋርያት ከጻድቃን ከሰማዕታት ይልቅ ክብር ምስጋና ገናንነት ላንቺ ይገባል። አንድም በኀበ እለ ይነብሩ ዲበ ምድር በዚህ ዓለም የሚኖሩ በነቢያት በሐዋርያት በጻድቃን በሰማዕታት በደናግል በመነኮሳት ዘንድ ክብር ምስጋና ገናንነት ላንቺ ይገባል። ቃለ አብ መጻ ወተሰባ እምኔኪ። የአብ አካላዊ ቃል ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና። ወአንሶ ሰወ ምስለ ሰብ ሰው ሰውኛውን ተመላለሰ አለ። የሰውነት ስራን ሰራ። እስመ መሐሪ ውእቱ ወመፍቀሬ ሰብ ይቅርባይ ሰው ወዳጅ ነውና። አድኀነ ነፍሳቲነ በምጽአቱ ቅዱስ በልዩ አመጣጡ ሰው ሆኖ አዳነን። በልዩ አመጣጡ አለ ቀድሞ በመልአክ በጸጋ በረድኤት እያደረ ነበረ። ዛሬ ግን ራሱ በሥጋ ተገልጦ ሰው ሆኖ ነውና። አኮ በመልአክ ወአኮ በተንባል አላ ላሊሁ እግዚ ኢየሱስ ይመጽእ ወያድኅነነ እንዲል አንድም በጽኑ ቀጠሮ መጥቶ አዳነን። በሐሙስ ዕለት በመንፈቃ ለዕለት እትወለድ እምወለተ ወለትከ ወእድህከ ውስተ መርህብከ ወትቤዘውከ በመስቀሌ ወበሞቴ እንዲል 5500 ዘመን ሲፈጸም
ከልጅ ልጅ ተወልጄ ተሰቅዬ አድናለሁ ብሎ በገባው ቃል ኪዳን መሰረት ከሰዓቱ 1 ሰዓት ከዕለቱ 1 ዕለት ከወሩ 1 ወር ከዓመቱ 1 ዓመት ሳያዛንፍ ሳያተርፍ ሳይቀንስ ሳይጨምር ሰው ሆኖ አዳነን። አንድም በልዩ አመጣጡ ሰው ሆኖ አዳነን። በልዩ አመጣጡ አለ። ከዛሬ አመጣጡ የኋላ አመጣጡ ልዩ ነውና የዛሬ አመጣጡ በትሁት ስብዕና ነው። የኋላ አመጣጡ በግርምት መለኮት ነውና የዛሬ አመጣጡ ለማስተማር ነው። የኋላ አመጣጡ ፍርድ ለመስጠት ነው። የዛሬ አመጣጡ ነስሑ ለማለት ነው። የኋላ አመጣጡ ግን ንዑ ሀብዬ ሁሩ እምኔ ለማለት ነውና ሰአሊ ለነ ቅድስት በጽኑ ቀጠሮ ሰው ሆኖ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ሀተታ እንደ ሰኞ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የእናታችን ድንግል ማርያም ረድኤት በረከት በእኔ በደካማው በእናንተ በሁላችን ላይ ጸንቶ ይደር አሜን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ ቃንታ ትቀበለን ይቀበለን። ሁላችንንም ይባርከን ይዘከረን። ለሀገራችን ሰላሙን ፍቅሩን አንድነቱን ይመልስልን ዘንድ ማህበራችን ያሰፋልን ዘንድ የምንሰማው ረድኤት በረከት እንድናገኝ ጾሙን ጾመ ድነት ያደርግልን ዘንድ የእግዚአብሔር በጎ ፍቃድ ይሆን ዘንድ የጸለይነውን የለመንነውን ያዋየናትን የለመናትን የተመኘነውን የተሳልነውን ስለታችን ትሰማን ዘንድ በስደት ያለነው ወደ ቅድስት ሀገር በሰላም ይመልሰን ዘንድ የአምላክ በጎ ፍቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ኃያል የሆነውን የእግዚአብሔር ቃል እንበል። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይል ወስብሃት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዚእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍስህት ኦ ምልእተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ሁላችሁም ይህንን ቪዲዮ የምትሰሙ የድንግል ማርያም የውዳሴ ማርያም የሮብ ትርጓሜው ነውና ንባብ ደግሞ የምናነበው የምንጸልየውም ሳይተረጎምልን ሳይገባን አይገባምና ሁላችሁም በጽሞና አድምጣችሁ ለሌላው ሰው ሁሉ በእውነት የፍቅሯ ብዙ የሆነላችሁ እመቤቴ ብዙ ያደረገችላችሁ የምትወዳችሁ የምትወደን ለዓለም ሁሉ ሸር ታደርጉት ዘንድ በእመቤታችን በድንግል ማርያም ስም
ሁላችሁንም አሳስባለሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመልን ለእግዚአብሔር ክብር ምስጋና ይድረሰው። እግዚአብሔር ማህበራችንን ያስፋልን፣ ሰላሙን ያምጣልን። ይህንን ለታመሙት አድርሱልን፣ ለተጨነቁት እንዲረጋጉ በረከት ረድኤት ከእግዚአብሔር እንድናገኝበት የእግዚአብሔር ሰላም ቤታችን እንዲወርስልን እንድታረጉ ሁላችሁንም በልዑል እግዚአብሔር ስም እለምናችኋለሁ። ደህና ቆዩ። በጸሎታችሁ ደግሞ ሁሉ ጊዜ ብርሃነ ሥላሴ ያገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገቡ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 4632 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።